እንደው ሲመሳሰለው ዘንድያ ሌላ እኔ የገረመኝ ነገር ይኸውልህ እሱ ያመጣው ልጅ ያልተናገረው የገጠር ልጅና ያያው ተናገሩት። ይሄ የሃኒ ቁጥር አሁን ራሱ ከኢትዮጵያ እየደወለ ነው። አልይ ነው የሚደውልልኝ ለኔ። አልይ አሁን ከኢትዮጵያ እየደወለ ምንድነው? አልይ ነው እየደወለ ያለው ወደኔ። ጉዳችን ነው ዛሬ። ንገር በለው ላይቭ ላይ ነህ። ሁሉም ሰው እየሰማ ነው በለውና አሰማው ድምፁን ንገረው። ለምንድን ነው የማያወራው? ያውራ እንጂ ለምን አንስታ አታሰማም? አልይ ነው አይሰማማ። በአንድ ስልክ ስለሆነ አይሰማም። እና ሰያ እኔ ገረመኝ ምን እንደሆነ ታውቃለህ? ከያዝኳቸው ፖይንቶች የመጀመሪያ ቀን ከነገረን ጋር ሁለት ብቻ እንደነበሩ ከዛ በኋላ ሁለት ሌላ እንደመጡ ነው የገጠር ልጅ የነገረን። ይሄም ሰውዬ ተሰየም ነው። አሁን እንዲህ አይነት ነገሮችን እንዴት ሊያውቅ ይችላል ነው ጥያቄ። እንዴ እያወራን እኮ ነው ሚዲያ ላይ እኮ ብራዘር። ከዛ እየሰማ ነው። አንተ አሁን ከዛ ሰምቶ ነው መጥቶ እዚህ ጋር የሚያወራው ብለን የምታስበው? የስ ትክክል። በቃ ከዛ ውጪ ይሄ ልጅ ከኛ ጋር አልሄደም። ችግር የለውም። አሁን አንተ በቃ ባይና ያላየውን ሞት ከምትመሰክር እኔ ባይና ያላየውም አልሞተችም ብለህ ለምን አገላግለን? እሱን እኮ አላውቀውም እኮ አልኩ ብራዘር። እኮ የሚያስተባብል ቪዲዮ ስራ አላት። እኔ ስላሉኝ እንጂ መሞቷን አላውቅም። በህይወት ልትኖር ትችላለች። መደብደቧን ጨምር መጥቷን ጨምር። ዛሬም ነገም ባይና ያየው ቪዲዮ ስራ አላት። ኖ እኮ ሰርቻለሁ እኮ አላየውም እንደ መኩ ዛሬም ነገም ባይና ያየው ነገር መደረጓን ተናግራል። ሬፕ መደረጓን መደብደቧን ችግር የለውም። ያንን ይሄን ማውራት ከሆነ እናገራለሁ። አዎ እሱንም ጨምርና ቪዲዮ ስራ አላት። ችግር የለውም እሰራለሁ። ተደብድባለች። በቃ ይሄንን ስራ አላት። ምናልባት ይጠቅም ይሆናል። ችግር የለውም። እሺ በነገራችን ላይ ቅድም የገባው ልጅና አሁን ገጠር ልጅ የሚያወራው ወሬ ለማመሳከር ምናምን በጣም ቀላል ነው። ያን ያክል ቀላል ነው። ኢዚ ናቸው። እሱ ጋር ያለው ስልኩ በቃ ኧረ እግዚአብሔርን እኔ ጋር የሚደውለው ሰው ሌላ ሰው ነው። አንስቼ መጣሁ እንደው ሚውት ያደርግ ነው። ኧረ ምንድን ነው ነገሩ? ቆይ እኔ የምለው የልጅ ስልክ እንዴት ይሰራል? ልክ ሲመጣ ደውልበት። ይኸው ስልኳ እንዴት ሊሰራ ቻለ? ነው የልጅቱ ስልክ ያኒ ስልክ ማለት ነው ጋይስ። ያኒ ስልክ እየሰራ ነው ባለችው ስልክ እየሰራ ነው እዛው የነበረው መስመር ሌላ የልጅ ኢትዮጵያ ነው አሉ ስልኩ ይዞ ገብቶ። አሁን ደውል ሰያ ሚውት ነው። የገጠር ልጅ አንድ ሚውትን ፍታው። እኔ ላውራክ ፈልግ። ይሄ ነው ሰያ ሚውት ሰነሳ ለምን ነው ሚውት ያደረገው? የገጠር ልጅ ሚውት ወንድሜ እየሰማው ነው። ወይ በቃ መሲ ትመጣለች። አምጡት ጓደኛዬ ደውሉለት አልኩ አይደለ ወይ? በስልክ ይንጣና ያውራ። ሞዴሬተር የሆኑ ሰዎች መሲን አስገባታው ስትመጣ። እሺ ግሬ መሲ ራያ ነው ብሬ። አዎ እሺ መሲ ኢንቫይት አድርግሻለሁ። ሌላ ሰው ማንንም ነገር እንዳይናገራት እሺ። ሚውት እናርጋ። ኧረ ማንንም አይናገራትም ማለት እሷ ነበረች ከነሱ ጋር ማለት ነው። ተው ችግር የለውም። እዛ ላይ ትሰማዋለች ሰው። መሲ ሰላም ነው? ሰላም እንዴት ናችሁ? ሶሪ ሰዓት ላፊ ችግር የለውም። ማራ አንድ ጥያቄ ልንጠይቅሽ ነው ጠራውሽና አብሃ አካባቢ ስትደርሱ መንገድ ላይ ቁማችሁ የተቀላቀላችሁ ሌላ ሰው አለ? አረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለ ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ከየት አሁን ያልተኛሽበት ቦታ አንቺ
ከጅዳ ጀምሮ አብሃ ምናምን ድረስ እስከ ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነውና ሚውት አርግ እንጂ ሰይድ 74 ሚውት አርገው ሰይድ 15 ምን አልሽኝ መሲ? ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። እና ሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉትና መንገድ ላይ ምናምን አላስቆመም። ራሱ አብረን የነበሩ ሰዎች ካላችሁ እዚህ መንገድ ላይ አላስቆመም። የገጠር ልጅ አለ አብሮ የነበረ እሱማ። አዎ ኦኬ። እሱ ነው ተኝቶ የነበረው ራሱ ከጅዳ እስከ ሳቢያ እስክንደርስ ራሱ እሱ የገጠር ልጅ ተኝቶ ነው የነበረው። አላየም። ሌሎች ካላችሁ ግን መንገድ ላይ አላስቆመም። ቀጥታ ነው ሳቢያ የገባው። ሳቢያ ራሱ ጠዋት 2 ሰዓት አካባቢ ስለገባ እኛ ራሱ ደንግጠናል። መሲ አሳ የሰጣቸው ልጅ የለም ከቦርሳው ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንደውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበሩ ይሄ አልነበረው ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ ይችላል። አብሯቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ አንደኛውን ላሳያት ነው። እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ አለ። እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ እነዛኛዎች ጋር እና ሃኒ ጋር የነበሩ ወንዶች ስንት ናቸው? የገጠር ልጅን ጨምሮ 3 ወይ 4 መሰለኝ። የገጠር ልጅን ጨምሮ ማለት ነው። 3 ወንድ 1 ሴት ነው ሲጀመር ብሬክ የሆነ ቀዩ ሰውዬ መኪና ውስጥ ሲጋራ እየሳበ የነበረው ነበረ። ከዛ አንተ ከዛ ይሄ ሃኒ ነገሰ የሚባል ደውቆ ይላታው። እሺ ፎቶአቸውን ያሳይሽና ችግር የለውም የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች። እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለሱ አሳያታለሁ። እዛ ቦታ ላይ ያለውን አለለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁ። ሃኒ አትፖስት ምናምን እያለች ማለት ነው። ይሄው እዚህ ጋር እነዚህ ብቻ አይደለንም ያለነው ሌላ የምታስተዩ እዚህ ጋር ያለነው እዚህ ጋር ብቻ ያለነው እነዚህ ወደ ኋላ አልበልሽ ተመልከት። ይሄውልሽ እነዚህ ጋማ ይሄውልሽ ወይ እንደዚህ ላይ ይኸውልሽ ይኸውልሽ አንዱ ይሄ ነው አይደለ? ቱና የሰጣችሁ ልጅ አልይ የሚባለው አዎ ይሄ ዛዛ ስለሆነ ነው። አንደኛው ደግሞ ይሄ ነው ነገሰ የሚባለው እንጂ ይኸውልሽ ይሄ ልጅ ስልኳ ደብዛዛ ስለሆነ በቃ እና እኔ ነኝ ያለነው እንግዲህ እዚህ ጋር ተቀምጠን ማንቸስተር ማሊያ የለበሰ ሰው ነበረ እናንተ ጋር መሲ? አላስታውሰውም። እኔ አላስታውሰውም። በጣም እንትን አላስተዋልኳቸውም፣ ግን 3 ወይ 4 አላቅም ብቻ ነበሩ እኮ። አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው። እዛ ነው 9 የነበሩት። ሳቢያ 9 ነን አንድ ላይ ይሄር ነው እያለ ነው። አይ ሌሎች ነበሩ፣ ግን ለብቻቸው ነው የነበሩት እኮ። የሌላ ልጅ አላማው እዛ ቦታ ላይ መከፋፈያ ቦታ ነው። አዎ አይ እኔ 9 አይደሉም፣ ማርያምን 9 አይደሉም። የባለፈው ላይቭ ጋርም ተናግሬያለሁ። 3 ወንድና አንድ አራተኛቸው ሃና ብያለሁ። ማስታውሰው ቢያንስ ትንሽ በትንሹ ማለት ነው።
الحق يا أخي ለዚህ ነው ገለልተኛ ሰው አየህ አሁን አንተ ቀደም ስትጮህ እነ መሲ ቢያንስ አንተንም አያውቁም እነዛኛዎቹንም አያውቋቸውም እና ሀኒ ጋርም አይተዋወቁም አየህ አይደለ ጥያቄ ስትጠየቅ ስለማላውቀው የሚያወራው ነገር ሰው ይሰማል ብሬክስ ይሰማል ከተረዳኸኝ እኔ ሰው ይሰማል አሁን እንደዚህ ሙሉ ቀን ስንት ቀን ሙሉ ሳወራ አሁን በየቀኑ እየገባው ስፈልግና ስባል ገባለሁ ገባህ አይደለ አወራለሁ ስጠይቁኝ አሁን ለምትጠየቀው ነው የምልህ አሁን ለምትጠየቀው እኔ ለምጠይቅህ ጥያቄ ለምሳሌ ገብቶሃል አይደል አንተን ጠይቄ ዝም አልልም እኮ ሌላውንም እጠይቃለሁ እኮ እኔም እኮ እንደዛ አሁን ይሄን ያሳየው ልጅ ራሱ ቀይቀታለሁ አይደል አሁን የተደወለለት ልጅ ነው እስካሁን አላወራም እንግዲህ ላይቭ ላይ ገብቶ ግን ልግባ እያለ አካውንቱን ሁሉ እየተናገረ ነው አልገባም እስካሁን እንግዲህ ተመካክረዋል እንደዚህ ነው ቪዲዮ አብራ እስኪ አንዴ ሰያ አቦ ጎበዝ አባት ተደውሉ በእናታችሁ እኮ ሚኪ ሰያ ያሳብኝ ነው ወላሂ አቤት እዚህ ጋር እየጻፍኩ ማለት የምታወይ ቆይ አንድ ጊዜ ኦኬ እንዴ እሺ ይቅርበሉ ቆይ አንድ ጊዜ ልጅ አሁን ያሳየህንም ቪዲዮ እንቁጠራቸው ሰዎችን ሞር ያሉ ይመስለኛል ወደዛ ጋር እና እንቁጠራቸው እስቲ ስንት እንደሆኑ እሱም አንድ ምስክር ይሆናል አንተ ለወንድሜ መኩ ምነግርህ አብረውን ነው የመጡት በቃ የለጠፍኳቸው ብቻ ናቸው ተረዳኸኝ አይደለ እዛ ቦታ ላይ አሁን እነዚህ ነመሲ ተለይተውናል በሌላ ደላላ ስለሆነ እንደዚሁም ደግሞ የሌላ ደላሎች እንደዚህ ለየብቻ ይሆን እንደዚህ አሁን እኛ አራት ነን አይደል አራታችን በአንድ ደላላ ምን ሄደው ለብቻችን እንቀመጣለን እንደገና በሁለት የሚሄዱ ለሁለት ለብቻቸው 6 8 የሚሄዱ ለብቻቸው እንደዚህ ነው ገባህ አይደል እዚህ ቪዲዮ ላይ ከአራት በላይ ያሉ ማለት ነው ማአት ሰው ነው የሄዱ ስላሉ ነው የሄዱ አሉ የሌላ ደላላ እሷ አራት ብቻ ስላለች ነው ኦኬ እንዴ አይደለም እስኪ አንዴ የገጠር ልጅ ቪዲዮ አብራና ስልኩን እስኪ ያሳየን ቅድም በእንትን የነበሩትን እናያቸው አንዴ በምን እሺ በስልክ ይዘው ምናምን ያሳየህ ልጅ ነው አንዴ ሰያ መኩ ሰያ መልእክት ልነግረው ሰያ የሱ ደውልልኝ ብለዋል ፕሊስ ደውልለት ሀኒ ጋር ደውል እስኪ ሰያ እስኪ ሀኒ ጋር እንደ ደውል የሱ ጋር ደውል አንዴ መጀመሪያ የሆነ ይሄ ሲጀመር ሸሪካም የለውም እኮ ወንድም ሰያ ደውል ኦኬ ሸሪካ አዎ የለውም ሲጀመር ይሄ ሸሪካ ማለት ሲም ካርድ ነው አይደል ሲም ካርድ የለውም ይሄ ማለት የኢትዮጵያ ሲም ካርድ ነው ሲሙንም ከፈለክ አውጥቼ ላሳይህ ይችላል እሺ ገጠር ላይ ጥያቄን ጨርሻለሁ አቡፋን ነው ጠይቄ አሁን አስገቡትና ደግሞ አልይን ጠይቁት ሰያ የሱ ጋር ደውል ፕሊዝ ማን የሚባለው ጓደኛ የሱ ጋር ደውል እየደወልኩ እኮ ነው አልይ የሚባለው ያሁኑ ልጅ ነው ለመግባት ፈልጓል መናገር ፈልጋለሁ ሐቄን እኔም መናገር ፈልጋለሁ እያለኝ ነው ናና ተናገር ብየው ስልክ ቁጥር ተቀብያለሁ እንደገና ደግሞ ሌላ ልጅም ደግሞ እንደዚሁ ተቀብያለሁ ግን በነዛ የሌሎች ሲመጣ ይቻላል ተረዳሽኝ አይደል ሃናንስ ቦት እሺ አረ ሚውት አርግና ደውልለት እንዴ ምንድነው ሚውት አርገ ደውል እሺ ንገሪኝ ይገባ አዎ እዙ የገጠር ይኸውልህ አሁን የሃና የሚመጣው እሱ ነው አይደል
ግን ይዞት ሄዶ የሃናን ስልክ በቪዲዮ ይዞት ይምጣ እኮ እሱን እኮ ስልኩን ሰጥቼዋለሁ እኮ የያዘው ሌላ ሰው ነው እሱ ይሄኛው ይሄ ልጁ አይደለም ይሄ ከኛ ጋር ሄደ ከዚህ ከጅዳ ጀምሮ አው እየሰማው ነው ከጅዳ ጀምሮ ይሄኛው ሄደ እንጂ ሌላ ነገር ያረጋው ነገር የለም ስልኩንም አልያዘም የያዘው ሌላ ሰው ነው የሃና ስልክ ማን ጋር ያለው ያጎቴ ልጅ ጋር ነው ያለው እሱ ጋር መስሎኛል እኔ የያዘው ፓስፖርቷና እንትኗን እሱ ነበር የያዘው ደውለህ እስቲ ማጣራት ትችላለህ ያጎቴ ልጅ ስልኩ እጁ ላይ ነው እኮ ስልኩን እኮ ሰጥቻችኋለሁ እኮ ነው ይሁን ያጎቴ ልጅ ስልኩ እጁ አዎ ሰጥቻለሁ ስልኩን እኮ እሺ ለምንድን ነው የምታስወጡኝ አታስወጡኝ የውልክ የገጠር ልጅ ያጎትህ ልጅን ማለት ነው ስልኩን ቻርጅ ያድርገውና የሃናን ስልክ ይዞት በቪዲዮ ይምጣ ንገረው ደውልና የሃናን ስልክ ቻርጅ አድርጎት እንዳይነካካው ምንም ነገር እንዳይሉ ይዞት ይምጣ እሺ አነግረዋለሁ አሁን እየደወለ ያለው አልይን አምጡት አልይን አስገቡት አሊ ሁሴን የሚለውን ማለት ነው አሁን እየደወለ የነበረው ከኢትዮጵያ ነው እየደወለ ያለው እኮ የሆነ የራስህን ኮድ ስጠውና ሲጽፍ ይሄን ኮድ ሚሊዮን አስገቡ በለና እናስገባዋለን አሁን ደሞ እንትን ሲወጣ ወጣ እንተደወለበት እንትን አለበት ነው እኛ እኮ ተጨ ሚውት እንኳን ማድረግ ትቼ ቁጭ ብያለሁ እኮ እንደዙ እኛ ሚውት አናረግም አንተም አታድርግ ምን ችግር አለው የገጠር አናድርግ እኮ አሁን ስልክ ስደውል ታዲያ አሁን በዚህ ስልክ ስደውል እንትን ይላል እሺ መኩ ይደውል ለመኩ ስጠው ቁጥሩን ያዝሽ ኖ እዚህ አይደለም እንዴ በውስጥ ለምን ልንገረው እንጂ በውስጥ በሜሴጅ ግባና አዎ ደውሎለታል እኮ አቡ ደውሎለታል ለምን አያመጣው መሲ ወይ ቦርሳዋን ፓስፖርቷንና ስልኳን ያዘ ሰው አለ ተብሏል እና የያጎቴ ልጅ ነው ብሏን ይዞት ይምጣ ስልኩንም ፓስፖርቱንም የያዘው ሰው ይምጣልን እስኪ አሁን እኮ በቃ አደረና ነው የሚባለው አንድ ነገር ብቻ እኮ ስልኩን ሰጥቼዋለሁ ለሰይድ ኦኬ ያለኝንም እስኪ አንዴ እኔ ላውራው የገጠር ልጅ የሌሎቹን ማለት ነው የሌሎቹን ከነሱ መቀበል ይቻላል ተረዳኝ መሲ የራየዋ ልታወራ ትፈልጋለች የገጠር ልጅ እሺ ችግር የለውም እሺ የገጠር ልጅ በጣም ይቅርታ ማለት ያው አብራት እንደነበርክ እንዳለመታደር ሆኖ አንተ ማሳዝነኛል በርግጥ ግን ሌሎቹንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሃኒን ማለት ነው ወደ ኋላ ልመልሳችሁ አልፈልግም ግን ፊት ለፊት ጠይቀ ስለፈለኩ ነው እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው በቃ ያገኘናቸውኛ መሀል ላይ ሳይሆን ወደ መጀመሪያ ሁለት አስፋልት ቆርጠን ስንጨርስ ነው ያገኘናቸው ቆይ ማለት እንዴት እዛ አካባቢ እኔ ሊኖር አይችሉም ሽፍታ የሚባል አላየሁም ግን ደግሞ በቃ አጋጠማችሁ እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለሷ ተብሎ የታቀደ ነገር ቢያንስ ከናንተ ውስጥ አንድ ሰው ቢያንስ እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው ጀመረ እኔ ስመታ ሁሉም ጭጭን ያለው ተረዳሽኝ አይደል በአፈሙዝ ስመታ ሁሉም ጭጭን ያለው እንኳን እንትን ሊሉ ማለት ነው በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበር ግን እዛ አንተ ጋር የነበሩት ሁሉም ወንድ አይደሉም ሽንታም ናቸው እውነት በክት ናቸው እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ታያለሽ
አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ከባድ ነው። ውስብስብ የሆነ ጉዳይ። እኔ ግን እዚህ መሲን ጨምሬ የምናገረው ምንድነው እዛ ጋር ከተነገረን ላይ ገንዘብ ወስደውባቸዋል፣ ግን ስልክ መልሰውላቸዋል። ስልክ ራሱ ገንዘብ ነው። በዚህ ላይ ደውላችሁ ትጠሩብናላችሁ ብለው እንኳን እንዴት አልፈሩምና እሱ ራሱ ሴንስ አይሰጥም። አንቺም አይዞሽ አታልቅሽ። እነመሲ እንቅፋት እንኳን ሳይመታቸው ነው የገቡት። አንዳንድ ጊዜ አንድ ወንድ መንገዱ ይለያያል፣ ሰው ሁሉም ይለያያል። እንደምታስበው እንደዚህ ቀላል አይ እኔ አለመቆርቆር በተመለከተ ነው እያልኩ ያለሁት ወንድሜ። አይ መጀመሪያ እናንተ ስታወሩ የሰማሁት ከገመዱ አሁን ገመዱ አካባቢ ማንም ሰው በድንጋይ እየመታኝ ምንም ያላረኩ ሰውዬ እንዴት ነው ሌላ ነገር ማረብ? አይ እኔ ባንተ አልፈርድም፣ ግን እነዛ አንተ ጋር የነበሩት አንዱ እንኳን ከጎኔ እኮ አንዱ ወንድም ብድግ አላለኩ ከጓደኞቼ ማለት ሲመታኝ እዛ ማለት ነው ባይናቸው ነው ያዩት። እንትኖች ግን መንገድ የሚመሩት ግን ዝም ብለው ዝም አሉ። አዎ እዛው እያየ በቃ ስልኩን ስጠኛል። ስልኩን ስጠኝ አልሰጥም መስሪዬ ነው ስለው መታኝ። ምን ላርግሽ እኔ ታዲያ? አይደለም መንገድ የሚመሩት አሉ እነሱም ቁጭ ብለው እያዩ ነው ሲመታኝ። ኧረ እሷ እንትንስ ያኛው ሸፍታው እየሰሙ ነው። ምንም ያሉት ነገር የለም። ምን ብለህ ነው? በሰደፍ ነው ባፈሙዝ ነው የተመታኸው? ባፈሙዝው ምልክት ሁሉ አለ እጄ ላይ። ምን ብለኸው ነው የመታህ? ስልክ መጀመሪያ አልሰጥም ብዬ ነበር እኮ። ታዲያ በስልክ ነው እንጂ እሷን አትንኩ ብለህ አይደለም? አላሁ ሙስተዓን። በስ ለማንኛውም የ8 ቀን ልፋታችን ዜሮ ሳይሆን ብሬክስም ሁላችሁም እንግዲህ አንድ የመን የሰራውን ቪዲዮ አይታችኋል አይደል? ልጅቱ እዛ ቦታ ድንበር ላይ ያለች ለአካባቢው የጸጥታ አካል ተናግረናል ምናምን የሚል አለና መረጃ አንጡ ለሚሉት ሰዎች መረጃ ይሆናል። እንግዲህ የራሳቸው ዜጋ እዛ አካባቢ እንዳለች ተናግሯል ማለት ነው። በዛ መልኩ እና አሚር አፋሮ የጀመሩትን ጉዳይ ያንን ቪዲዮ እንደ ምስክርነት ተጠቅመን መሄድ አለብን ነው የምለው። የገጠር ልጅ ጓደኞች የሚሉት 4 ልጆች ናቸው። አንደኛው የጌትነት ወንድም ነው። 3ቶቹ ጓደኞቹ ናቸው። አብረው ተመካክረው አንድ መልስ ነው የሚመልሱት። ምንም ሌላ የሚመጣ አዲስ ነገር የለም እኮ። ሌሎቹን ለምን አትጠይቁም? ሰይድ ሌሎቹን ማን ጠይቃለን? ካንተ ጋር ግንኙነት የሌለን ሰው ነው የምንጠይቀው። ከናንተ አንድ ላይ ግንኙነት ያላችሁና ዘመድ አዝማድ ከኔ ጋር ያልሄደ ሰው ከምትጠይቅ ከኔ ጋር ሄዱትን ሰዎች አይደለም እንዴ የምትጠይቀው? በቃ እሱ እኮ ይጃለው ብሎ ነው። በቃ አሁን ስልክ አላነሳም የምንጠይቀው ነው። ታያ ከኛ ጋር የነበረ ሰው እኮ ነው እያመጣህ እዚህ ጋር የሚናገረው። ቆይ አንዴ የገጠር ልጅ ጥያቄ አጠይቀው። ቢካዝ ደንበር ላይ ያሉት ሰዎች መረጃ አምጡ ቢሉን የገጠር ልጅ ልጅቱ እንዳልሞተች ትመሰክርልናለህ? አንተ እንደ መረጃ ብናቀርብ አይኔ ያላየሁም አልሞተችም አለች ትልልናለህ? የነገሩን ነው እንጂ የምናገረው። ለምንድን ነው እንደዛ ማድረግ? የነገሩን ነው የምናገረው። ታዲያ አንተ እንደዛ እየመሰከርክ እንዴት ነው ሰዎቹ ለኛ ልጅቷን ሊሰጡን የሚችለው? እንደዛ ታዲያ ምን ላርግሽ? ምን ላርግ እኔ? ቆይ አንዴ የገጠር ልጅ ማለት ነው እነሱ የነገሩህ አሁን ይሄ ከገመዱ ወጣችሁ እሷ ደክማ ቀብረናታል ያሉህ ነው የምታምነው? እንዴት ነው ግን ወደ ገመዱ እንደዛ ነው ታዲያ? እሺ እኮ ባይናችን እንኳን አላየንም እኮ እዛ ሆነን እኮ ባይናችን እንኳን ሄደን አላየናትም። ልንገርሽ እንዴት ነው እዛ ቦታ አይደለም አንተ መሪዎቹ ራሱ እኮ ወደ ገመዱ እኮ ድጋሚ መመለስ እኮ አይችሉም። እሷ እኮ ማንም ራሱ ማለት እኔ ወንድሜ ስጋዬ ስለሆነ ነው እንጂ አብሬሽ ሞታለሁ ብሎ እዛ ቦታ ደክሜበት ሁሉም አልፈው ሄዶ መሪዎች ማልፈው ሄዶ ወንድምሽም ቢሆን እዛ ቦታ ላይ አያድንሽም እንዴ? ናቃረሱ መንገዱን እኮ ነገርኩ ደክሞኝ ማለት ነው ጥሎኝ ራሱ አልሄደም። ከገመዱ እንደወጣን ያለው መንገድ ነው የምልህ። ወደዛ እንዴት ነው ግን ተመልሶ 2 ሰው
ሰው ማለት ሲደክም ሰው ሲደክም መሪ ጥሎ ነው የሚሄደው። አይደለም እዛ ቦታና ማለት ነው። እንዴት ነው እዛ ቦታ ተመልሰው ሄደው እሷ ጋር ከስንት ሰዓት ተቀምጠው እንደገና መጥተው እናንተን እንደዛ የሚሏችሁ? ሲጀመር አይሰማለሁ። በጣም የህዝብ ጥያቄ የገጠር ልጅ ስልኩ መታየት አለበት። የሃና ስልክ እሱ ጋር ነው። በተደጋጋሚ የህዝብ ጥያቄ የህዝብ ጥያቄ በተደጋጋሚ የህዝብ ጥያቄ። ሁለተኛ ደግሞ ሳሪ አይው አንድ ጊዜ ህዝቡ አሽቋላጭ ነው። በየቦታው እየሄዱ የገጠር ላጨናነቁ ታሳዘነን ቆራረጠን። ምን የሚያሳዝናል? በዚህ ትጠይቁበታላችሁ። አይ ለምን እንጠየቃለን? የህዝብ ጥያቄ እና ታዲያ የህዝብ ጥያቄ አንጀት የምበላው አይደለም። አንተ ሰውዬ ተረጋጋ አልኳ። ወጣኝ አማርኛ አሰንጥቅ። እኔ ያልኩት የህዝብ ጥያቄ ነው። አንተ አታነብም እንዴ? 36,000 ሰው ነው። እኔ እኮ ሌላ ሰው ነው የደወለብኝ አልኩ እኮ እንዴ። ኦኬ ያኒ ይሄ ጥያቄ ተረጋግተህ መልስ። ጥያቄ ነው። ጥያቄ ጠየቁ። ህዝቡ ጥያቄው ይከበርለት። እኔ የምለው ቆይ ይሄ ስልክ የልጅቱ ስልክ ነው ያለምንም አቅማማት። ካላመናችሁ 05 60 74 19 15 የእሷን ቁጥር ነው። በትክክል ያለምንም አቅማማት እየሰራ ነው። ገስት ላይ ያለው ሰው ስልክ ነው እያሉ ነው በተደጋጋሚ ነው። ህዝቡ በጣም ስልክ ያቋል። ማርያም እየሰማሽኝ ነው? ሳሪ ወይ እኔ ላንቺ ልደውልልሽ በራሴ ቁጥር ደውል፣ ችግር የለም። በምትፈልግ እኔ ላይ ደውል፣ እስቲ እኔ ላይ ደውል፣ ሰያ ላይ ደውል። ይሄ እኮ የገጠር ልጅ የህዝብ ጥያቄ እኮ ነው ወንድሜ፣ የህዝብ ጥያቄ እኮ። ይሄ አሁን የያዝኩት ስልክ አዲስ ስልክ ነው፣ የሌላ ሰው ሸሪካው ማለት ነው እኮ የህዝብ። እሺ ደውል፣ ዝም ብለህ እስቲ ደውል እስቲ። ህዝብ ጠየቀ። ስንት ሲም ካርድ ነው የሚይዘው ስልክ ይሄ ገጠር ልጅ? ይቅርታ ግን ለጥያቄያችን አበዛ ነው ያለው። አሁን አንድ ነው ብራዘር።